ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ሀገር ውስጥና ከውጭ ያገኘናቸው መረጃዎች ወደ እናንተ እናደርሳለን ዜናዎችን እየመራው አብራችሁ ቆይታ ማድረግ ይፍራት አጥናው ነኝ መልካም ቆይታ የኢትዮጵያ ተስማሚነትና ምዘና ድርጅት የሀገሪቱን ምርቶችና አገልግሎቶች የጥራት ደረጃ በማረጋገጥ ባለም አቀፍ ገበያ ተወዳዳሪ እንዲሆኑ ለማስቻል እየተሰራ መሆኑ ተነገረ። የኢትዮጵያ ተስማሚነት ምዘና ድርጅት ዋና ዳይሬክተር መዓዛ አበራ እንደተናገሩት በኢትዮጵያ የኢንስፔክሽንና ሰርቲፊኬሽን አገልግሎት ዓለም አቀፍ ተቀባይነትን የሚያረጋግጥ አቅም እየገነባ መሆኑን ተናግረዋል። በአካባቢ ጥበቃና በትምህርት አስተዳደር ስርዓት የተገኘው ዓለም አቀፍ እውቅናም ድርጅቱ የሚሰጣቸውን አገልግሎቶች በማንኛውም ዓለም አቀፍ ተቀባይ እንዲኖር የሚያስችል መሆኑን ጠቅሰዋል። እንደ ዋና ዳይሬክተሯ ገለጻ የድርጅቱ ግቦችን ለማሳካት ከብሔራዊና ዓለም አቀፋዊ ተቋማት እንዲሁም ከዩኒቨርሲቲዎች ጋር በቅንጅት እየተሰራ ነው። የአፍሪካ ነጻ የንግድ ቀጠናና የአውሮፓ ህብረት የ1.2 ቢሊዮን ዩሮ ስምምነት ሊፈራረሙ ነው። በአውሮፓ ህብረትና በኢትዮጵያ መካከል በሚካሄደው የንግድ ፎረም መክፈቻ ስነ ስርዓት ላይ የአውሮፓ ህብረት ከአፍሪካ አህጉራዊ ነጻ የንግድ ቀጠና ሴክሬታሪያት ጋር የመግባቢያ ሰነድ ይፈራረማሉ ተብሎ ይጠበቃል። ስምምነቱ የአውሮፓ ህብረት ኮሚሽንና 8 አባል ሀገራት በጋራ የሚያከናውኑት የአውሮፓ ኢኒሺዬቲቭ ቲም አካል ሲሆን በአጠቃላይ 1.2 ቢሊዮን ዩሮ የሚገመት በጀት ተመድቦለታል። ጥምረቱ 8 የአውሮፓ አባል ሀገራትን በአንድ ላይ ያሰባሰበ ነው። ስምምነቱ የአውሮፓ ህብረት ለአፍሪካ ኢኮኖሚያዊ ውህደት ያለውን ቁርጠኝነት የሚያሳይ ነው ተብሏል። የስምምነቱ ዋነኛ ዓላማ የአፍሪካን ኢኮኖሚ ውህደት መደገፍና የአህጉራዊ ነጻ የንግድና ቀጠና ስምምነትን ወደ ተግባር ለማሸጋገር የሚደረገውን ጥረት በገንዘብና በቴክኒክ ማገዝ መሆኑም ተጠቁሟል። ላለፉት 20 ዓመታት ጥራት ያለው ትምህርት በመስጠት ማህበረሰቡን በማገልገል ላይ የሚገኘው ዋን ፕላኔት ኢንተርናሽናል ትምህርት ቤት 20ኛ ዓመት የምስረታ በዓሉን አከበረ። ትምህርት ቤቱ በዓሉን ምክንያት በማድረግ ማህበራዊ ኃላፊነቱን ለመወጣት ሰው ተኮር ተግባራትን እያከናወነ ስለመሆኑ በአፍሪካ ህብረት ባዘጋጀው የምስረታ በዓሉ ላይ ገልጿል። ዝርዝሩን ሪፖርተራችን አማሩ ገብሩ እንደሚከተለው ያቀርበዋል። በዋን ፕላኔት ኢንተርናሽናል ስኩል 20ኛ ዓመት የምስረታ በዓል ላይ የመክፈቻ ንግግር ያደረጉት የትምህርት ቤቱ መስራችና ኃላፊ አቶ ዘላለም አማረ ትምህርት ቤቱ ባለፉት 2 አስርት ዓመታት ያከናወናቸውን ዋና ዋና ተግባራት ለክብረ በዓሉ ታዳሚዎች አቅርበዋል። ትምህርት ቤቱ 20ኛ ዓመት ምስረታውን ምክንያት በማድረግ ለሌሎች ትምህርት ቤቶች ተማሪዎች የንጹህ ውሃ ጉድጓድ ቁፋሮ በማስጀመርና በማጠናቀቅ ላይ ይገኛል ብለዋል። በተጨማሪም የትምህርት ቤቱ ተማሪዎች ከአስተዳደርና ሰራተኞች እንዲሁም ከአዲስ ህይወት የሱስ ማገገሚያ ማዕከል ጋር በመተባበር ለሙዳይ በጎ አድራጎት ድርጅት የገንዘብ ድጋፍ ማድረጉን ገልጸዋል። በአሁኑ ወቅት ከ1200 በላይ ተማሪዎችን በማስተማር ላይ የሚገኝ ሲሆን ከነዚህ መካከል 10% ነጻ የትምህርት ዕድል ተጠቃሚዎች ናቸው ብለዋል። በቀጣይም ይህ ነጻ የትምህርት ዕድል ለእያንዳንዱ ተማሪ እንደሚዳረስና ትምህርት ቤቱ በቀጣዮቹ 20 ዓመታትም የትምህርት ጥራትን በማረጋገጥ እንዲሁም ማህበራዊ አገልግሎቶችን በማስፋፋት ረገድ የጀመረውን ስራ አጠናክሮ እንደሚቀጥል ገልጸዋል። ለሚቀጥለው 20 ዓመታት ትልቁ ተስፋችን ይሄ ዋን ፕላኔት እያደረገ ያለው እንግዲህ ሞዴል ኦፍ ኤጁኬሽን ሪሌቫንት የሆነ ተገቢነት ያለው ማህበረሰቡን ችግር ሊፈታ የሚችል ትምህርት ነው እያስተማርን ያለ ነው እንጂ በአንድና በሁለት ሺህ ተማሪዎች የተገደበ አይደለም። ያንን ሞዴል በዲጂታል ፕላትፎርም አድርገን ለጠቅላላ ለኢትዮጵያ ተማሪዎች እንግዲህ ለማቅረብ እዛ ጥረት ላይ እንገኛለን ማለት ነው። በሚቀጥሉት እንግዲህ 20 ዓመታት አይደለም ጥቂት ዓመታት ውስጥ ይሄንን ኦፊሻሊ ላውንች እናደርጋለን። ላውንች ስናደርግ ኤቭሪ ቻይልድ ማለት ነው ከየትኛውም የኢትዮጵያ ኮርነር ያለምንም ገደብ በነጻ ትምህርት የሚያገኝበትን መንገድ ጥረት እያደረግን ያለው ነው። ያንን እንግዲህ ከፈጣሪ ጋር ያስችለናል። ስለዚህ ካለፈው እንግዲህ 20 ዓመታት የተማርነው ነገር ራዕያችንን ማስቀጠል መትጋት ነው። ፈተናዎች ይኖራሉ፣ ግን ኢቨንቹዋሊ ለማህበረሰቡ የሚጠቅም እስከሆነ ድረስ እንግዲህ ፈጣሪ ያሳካዋል። በበዓሉ ወቅት የትምህርት ቤቱን የ20 ዓመታት ጉዞ የሚዘክር የ30 ደቂቃ ዘጋቢ ፊልም ለተሳታፊዎቹ ቀርቧል። በበዓሉ አከባበር ላይ የቀድሞ የትምህርት ሚኒስቴርና ዲፕሎማት አምባሳደር ገነት ዘውዴ፣ ከፍተኛ የመንግስት የሥራ ኃላፊዎች፣ አጋርና ተባባሪ አካላት፣ የከፍተኛ ትምህርት ተቋማት ምሁራን፣ የትምህርት ቤት አመራሮች፣ ወላጆች፣ መምህራንና ተማሪዎች ተገኝተዋል። በአዲሱ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383 ህዝባር 2017 መሰረት አንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ምርቶችን ያከማቸ ማንኛውም ግለሰብ ወይም ድርጅት ለአካባቢ ጥበቃ ባለስልጣን በደብዳቤ ማሳወቅ እንደሚጠበቅበት ተገለጸ። ማንኛውም አካል ለንግድ ሆነ ለሌላ ተግባር ያከማቸውን የፕላስቲክ ክምችት ካሳወቀ በኋላ ባለስልጣኑ ምርቶቹን አካባቢን በማይጎዳ መልኩ የሚወገዱበትን ስርዓት እንደሚያመቻች ተጠቁሟል። በአዋጁ አንቀጽ 25 መሰረት ለአንድ ጊዜ ብቻ አገልግሎት በሚሰጡ የፕላስቲክ ከረጢቶችን የተገለገለ ወይም
ይዞ የተገኘ ማንኛውም ሰው ከ2000 እስከ 5000 ብር በሚደርስ ገንዘብ ይቀጣል። በመሆኑም የፕላስቲክ ከረጢቶቹን አምርቶ ለገበያ ያቀረበ ወይም ለንግድ ዓላማ ያከማቸ እንደሆነ ደግሞ ከ50,000 እስከ 200,000 ብር በሚደርስ የገንዘብ ቅጣትና እስከ 5 ዓመት በሚደርስ ጽኑ እስራት እንደሚቀጣ ተደንግጓል። ድርጊቱን የፈጸመው ህጋዊ ሰውነት ያለው ድርጅት ከሆነ ደግሞ የገንዘብ ቅጣቱ በ3 እጥፍ እንደሚጨምር ከአካባቢ ጥበቃ ባለስልጣን የተገኘው መረጃ ያመለክታል። በአማራ ክልል ከሚገኙ ታሪካዊ ተፈጥሯዊና ሃይማኖታዊ የቱሪስት መዳረሻዎች 12.3 ቢሊዮን ብር ገቢ ማግኘቱን የክልሉ ባህል ቱሪዝምና ስፖርት ቢሮ ገለጸ። እንደ ቢሮ መግለጫ በክልሉ የሚገኙ ታሪካዊ ተፈጥሯዊና ሃይማኖታዊ ቱሪስት መዳረሻዎች የበርካታ የሀገር ውስጥና የውጭ ቱሪስቶች መዳረሻ ሆነዋል። በዚህም 16 ሚሊዮን የሚሆን የሀገር ውስጥና የውጭ ሀገር ቱሪስቶች የተለያዩ የቱሪስት መዳረሻዎችን መጎብኘታቸውን ጠቁመዋል። በክልሉ የቱሪዝም ፍሰቱን ለማሳደግ በተከናወኑ ተግባራት 12.3 ቢሊዮን ብር ገቢ ማግኘት መቻሉን የጠቀሱት ኃላፊው ከዚህ ውስጥም የሀገር ውስጥ ቱሪዝም ድርሻ ከፍተኛ እንደሆነና ከተገኘው ጠቅላላ ገቢ 98 በመቶ መያዙንም ተናግረዋል። በቀጣይም የቱሪስት መዳረሻዎችን መሰረተ ልማት በማሟላትና አገልግሎቶችን በማዘመን ከዘርፉ የሚገኘውን ጥቅም ለማሳደግ ቢሮው እንደሚሰራ አስታውቋል። እየተከታተላችሁ የምትገኙት ከቻናሉ ቴሌቪዥን የሚተላለፍላችሁን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከአሜሪካ የተባረሩ የመጀመሪያ ዙር 15 ስደተኞችን ተቀበለች። ስደተኞቹ ደቡብ አሜሪካዊ ናቸውም ተብሏል። በዋሽንግተንና በኪንሻሳ መካከል በተደረሰው ስደተኞችን የመቀበል ስምምነት መሰረት የመጀመሪያዎቹ 15 ተመላሾች ኪንሻሳ ደርሰዋል። ለዝርዝሩ ጸጋነሽ ተሰማ። በመጀመሪያው ቡድን ውስጥ 7 ሴቶች የሚገኙ ሲሆን የፔሩና የኢኳዶር ዜጎች መሆናቸውን አናዶሉ ዘግቧል። የአሜሪካ መንግስት የወከላቸው ጠበቃ የስደተኞቹን ጉዳይ የሚከታተሉ ሲሆን ሁሉም ህጋዊ የአሜሪካ መንግስት ጥበቃ እንደሚኖራቸውና በዲሞክራቲክ ኮንጎ ለአጭር ጊዜ እንደሚቆዩ ገልጸዋል። አሜሪካ የሚያስፈልጉትን ወጪዎች በሙሉ የምትሸፍን ሲሆን በኪንሻሳ አቅራቢያ ማቆያ ቦታዎች እንደተዘጋጀላቸው ተገልጿል። እንደ ሮይተርስ ዘገባ ከ30 በላይ ተመላሾች በዚህ ሳምንት ወደ ዲሞክራቲክ ሪፐብሊክ ይደርሳሉ። አዣንስ ፍራንስ ፕሬስ በበኩሉ በወር ውስጥ ወደ 50 የሚደርሱ ቡድኖች በተከታታይ እንደሚገቡ ይጠበቃል ሲል ዘግቧል። ጠቅላላ ወደ ሀገሪቱ የሚላከው ስደተኛ ቁጥር ግን በውል አልታወቀም። ዓለም አቀፉ የስደተኞች ድርጅት ለእነዚህ ስደተኞች የሰብአዊ እርዳታ እንዲሰጥ የተባበሩ መንግስታት ድርጅትን ጠይቋል። በፈቃዳቸው ወደ ሀገራቸው መመለስ የሚፈልጉ ስደተኞችንም ለማገዝ መዘጋጀቱን ገልጿል። ከአሜሪካ ጋር ስምምነት የፈጸሙ እንደ ጋና፣ ሩዋንዳና ዩጋንዳ የመሳሰሉ ሀገራት ከአሜሪካ የተባረሩ ስደተኞችን መቀበል ጀምረዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሆርሙዝ በኩል የሚያልፉ ሁሉም የንግድ መርከቦች ለሚያደርጉት ጉዞ ለቀሪው ተኩስ አቁሙ ጊዜ ሙሉ በሙሉ ክፍት እንደሚሆን መወሰኑን በኤክስ ገጻቸው አስታወቁ። የኢራን መንግስት የቴሌቪዥን ጣቢያ አንድ ከፍተኛ ወታደራዊ ባለስልጣን ጠቅሶ ባስተላለፈው ዘገባ የመርከቦቹ ጉዞ የሚከናወነው በተለየ መስመር እንደሆነም ገልጿል። ለዝርዝሩ ማህል ይደመላሽ። መርከቦቹ ለማረፍ የኢራን እስላማዊ አብዮታዊ ዘብ ባህር ኃይል ፍቃድ እንደሚያስፈልጋቸውም ጠቅሷል። ባለስልጣኑ ለቴሌቪዥን ጣቢያው እንደተናገሩት ይህ የተለየ የጉዞ መስመር የተወሰነው በኢራን የወደቦችና የማሪታይም ድርጅት ነው። ጣቢያው ከፍተኛው ወታደራዊ ባለስልጣኑን ጠቅሶ እንደዘገበው በሆርሙዝ ወሽመጥ በኩል የሚደረግ የወታደራዊ መርከብ ጉዞ አሁንም ቢሆን የተከለከለ ነው። በሌላ በኩል የመርከብ ጉዞ ኩባንያዎች የሆርሙዝ ደህንነት እስከሚረጋገጥ ድረስ ወሽመጡን እንደማይጠቀሙ ተናግረዋል። ቢቢሲ ያነጋገረው አንድ የነዳጅና የጋዝ ጫኝ መርከቦች ኦፕሬተር ለጊዜው የኢራን መግለጫ ምንም የሚቀይረው ነገር የለም ብሏል። አላስፈላጊ አደጋ ውስጥ መግባት አለብን ብለን አናስብም። የኩባንያችን በወሽመጡ በኩል ቀድሞ የሚያልፍ ተቋም እንሆናለን የሚል አቋም የለውም ሲልም ገልጿል። በቀጠናው የሚገኙ ነዳጅ ጫኝ መርከቦች ኦፕሬተር የሆነው ስቴና በልክ የተሰኘው ኩባንያ በበኩሉ ሁኔታውን በቅርበት እየተከታተለ መሆኑን አስታውቋል። የእያንዳንዱ ጉዟችን ውሳኔ የሚመሰረተው የሰራተኞቻችንና የመርከቦቻችን ደህንነት ላይ ነው። ደህንነቱ የተጠበቀ መሆኑን እስካላረካን ድረስ ጉዞውን አንጀምርም ብለዋል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ አሜሪካ ከዚህ ሳምንት መጀመሪያ አንስቶ የወሰደችው ወደ ኢራን ወደቦች የሚደረግ ጉዞን የማገድ እርምጃ ቴህራን ስምምነት ላይ እስከምትደርስ ድረስ በሙሉ ኃይልና ተፈጻሚነት እንደሚቀጥል ተናገሩ። ኢራን ዘግታ የቆየችውን የሆርሙዝ ወሽመጥ ለቀሪዎቹ የተኩስ አቁም ቀናት እንደምትከፍት አስታውቃለች። ፕሬዚዳንት ትራምፕ ለዚህ እርምጃ ምስጋና የሰጡበትን የትሩዝ ማህበራዊ ገጽ ጽሑፍ ከለጠፉ በኋላ ሌላ መልእክትን አጋርተዋል። ሆርሙዝ ቢከፈትም ከኢራን ጋር ያለን ጉዳይ 100% እስኪጠናቀቅ ድረስ በኢራን ላይ የተደረገው የባህር ኃይል እገዳ በሙሉ ኃይልና ተፈጻሚነት ይቀጥላል ብለዋል። አብዛኞቹ ነጥቦች ድርድር የተደረገባቸው በመሆኑ ይህ ሂደት በጣም ፈጣን መሆን አለበት። ለዚህ ጉዳይ ለሰጣችሁ ትኩረት አመሰግናለሁ ሲሉም ውሳኔያቸውን አስታውቀዋል። አሜሪካ ወደ ኢራን ወደቦች የሚጓዙ ወይም ከዚያ የሚመጡ መርከቦች ላይ እገዳ የጣለችው ሰኞ ዕለት ነበር። የፕሬዝዳንት ትራምፕ አስተዳደር በዚህ እርምጃ አማካኝነት ኢራን ከፔትሮኬሚካል ሽያጭ የምታገኘው በቢሊዮኖች የሚቆጠር ዶላር እንዲቋረጥ የማድረግ ዓላማም አለው።
የኢራን ባለስልጣናት ለፕሬዝዳንት ትራምፕ ዛቻ የሰጡበት ምላሽ የአሜሪካ እገዳ የሚቀጥል ከሆነ የኢራን እርምጃም ሊታጠፍ ይችላል የሚል ነው። የእስራኤሉ መከላከያ ሚኒስትር ሂዝቦላ ላይ የተከፈተው ዘመቻ አሁንም እንዳልተጠናቀቀ ገልጸዋል። ዳግም ውጊያ የሚጀምር ከሆነ ወደ መኖሪያቸው በመመለስ ላይ ያሉ በሺዎች የሚቆጠሩ ንጹሃን ሊባኖሳውያን በድጋሚ ከደቡብ ሊባኖስ ሊፈናቀሉ እንደሚችሉ ማስጠንቀቋን አጃንስ ፍራንስ ፕሬስ ዘግቧል። ለዝርዝሩ ጸጋነሽ ተሰማ። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በቴሌቪዥን በተላለፈ መግለጫቸው ሊባኖስ ውስጥ የተፈጸሙ ጥቃቶች በርካታ ግቦችን ማሳካታቸውን ተናግረዋል። ቢሆንም ግን ሂዝቦላ ላይ የተከፈተው ዘመቻ አሁንም እንዳልተጠናቀቀ ገልጸው ዳግም ውጊያ ከተጀመረ ተልእኮውን ለማጠናቀቅ እንዲቻል ወደ ደህንነት ዞኑ የተመለሱ ነዋሪዎች ለቀው መውጣት ይኖርባቸዋል ብለዋል። የእስራኤል ጦር አጽድቆ የተቆጣጠራቸውን ቦታዎች በሙሉ ይዞ እንደሚቀጥል መናገራቸውን ሮይተርስ ዘግቧል። ሂዝቦላ የተኩስ አቁም ስምምነቱ ከተደረሰ በኋላ በሰጠው አስተያየት ማንኛውም የተኩስ አቁም በመላው ሊባኖስ ግዛት ሁሉን አቀፍ መሆን አለበት፣ ለጠላት እስራኤል ምንም አይነት እንቅስቃሴ ነጻነት ሊፈቅድ አይገባም ብሏል። ሊባኖስና እስራኤል የደረሱት የ10 ቀን የተኩስ አቁም ስምምነት ከመጀመሩ አስቀድሞ ከቢቢሲ ጋር ቃለ መጠይቅ ያደረጉት የሂዝቦላ ከፍተኛ አመራር ዋፊቅ ሳፍ ቡድን መቼም ትጥቅ እንደማይፈታ ገልጸዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሂዝቦላን ትጥቅ ማስፈታት በቀጣይ ከሊባኖስ መንግስት ጋር ለሚደረግ ድርድር የተቀመጠ መሰረታዊ ጥያቄ መሆኑን ተናግረዋል። ስለ ትጥቅ መፍታት የተጠየቁት ሳፍ ግን ተገቢና ትክክለኛ ተኩስ አቁም እስከሚደረስ አይደረግም ብለዋል። እስራኤል ለቃ እስካልወጣች ድረስ አይሆንም። እስረኞች ከመመለሳቸው፣ የተፈናቀሉ ሰዎች ወደ ቀያቸው ከመመለሳቸውና መልሶ ግንባታ ከመጀመሩ በፊት ትጥቅ መፍታት አይኖርም። ሂዝቦላና ኢራን በአንድ ሰውነት ውስጥ ያሉ ሁለት ነፍሶች ናቸው ብለዋል። ያለ ኢራን ሂዝቦላ ሊኖር አይችልም፣ ያለ ሂዝቦላም ኢራን አትኖርም ሲሉ በሁለት አካላት መካከል ስላለው ሃይማኖታዊ፣ ህጋዊና ርዕዮተ ዓለማዊ ግንኙነት ገልጸዋል። ሂዝቦላ እንደ አሜሪካ፣ ዩናይትድ ኪንግደም፣ እስራኤልና በርካታ የዓለም ሀገራት በሽብርተኛ ድርጅትነት ተፈርጇል። ቡድኑ የአሁኑን የመካከለኛው ምስራቅ ጦርነት የተቀላቀለው የካቲት ላይ ወደ እስራኤል ሮኬቶችን ከተኮሰ በኋላ ነበር። ሂዝቦላ ትጥቅ ለመፍታት ፈቃደኛ ባለመሆኑና ሰፋ ያሉ ቅድመ ሁኔታዎችን በማስቀመጡ እንዲሁም እስራኤል የደህንነት ጥያቄዎቿን አጥብቃ በመያዟ የተነሳ በሊባኖስ ተግባራዊ የሚሆን ማንኛውም ተኩስ አቁም ለረጅም ጊዜ የሚቆየውን ግጭት ለጊዜው ከመግታት ያለፈ ጥቅም ላይኖረው ይችላል እየተባለ ነው። በሆርሙዝ ወሽመጥ አካባቢ የሚደረጉ ግጭቶችና የባህር ውስጥ እንቅስቃሴዎች በባህር እንስሳት ላይ ከፍተኛ አደጋ እያመጡ መሆናቸው ተገልጿል። ሆርሙዝ የዓለም ነዳጅ መስመር ብቻ ሳይሆን ዶልፊኖች፣ ኤሊዎች፣ አሳ ነባሪዎችና የባህር መሬቶችን የያዘ የስነ ምህዳር ቦታ ነው። ነገር ግን የነዳጅ መፍሰስ፣ የመርከቦች ግጭትና የባህር ውስጥ ፍንዳታዎች የእንስሳቱን ሕልውና እያስጨነቀ ነው። ሄሮዳዊት ንጉሴ ተጨማሪ አላት። ኢራን ጊዜያዊ የተኩስ አቁም ስምምነት ባደረገችበት ወቅት የባህር ወሽመጥን እንደገና እንደምትከፍት ብታስታውቅም ወደ 2000 የሚጠጉ መርከቦች በባህረ ሰላጤው ውስጥ ተይዘው ቆይተዋል። እነዚህም በአጠቃላይ ወደ 21 ቢሊዮን ሊትር የሚጠጋ ዘይት ይዘዋል። ጦርነቱ ከጀመረበት ጊዜ ጀምሮ በፋርስ ባህረ ሰላጤና በሆርሙዝ የባህር ወሽመጥ አቅራቢያ ባሉ መርከቦች ላይ ቢያንስ 16 ጥቃቶች ተፈጽመዋል። ታዲያ የዘይቶቹ መፍሰስና የጦርነቱ ድምጾች ለባህር ህይወት መቀጠል አዳጋች ናቸው። በክልሉ ከሚኖሩ ብዙ አይነት የባህር እንስሳት መካከል እንደ አረቢያ ሃምፓክ አሳ ነባሪ ያሉ ዝርያዎች በዓለም ላይ እጅግ አነስተኛ በሆነ ቁጥር የሚገኙ ሲሆን ብክለቱ ሊያጠፋቸው እንደሚችል ስጋት ነው። የባህር ሳር መሬቶችና የባህር ውስጥ ዛፎችም ለብዙ አሳዎች የመወለድና የመዳበሪያ ቦታ መሆናቸው ተጠቁሟል። ባለሙያዎች እንደሚጠቁሙት በተለይም የድምጽና የውሃ ብክለት የእንስሳቱን እርስ በርስ ግንኙነትና የመመገብ ችሎታ በከፍተኛ መጠን እያበላሸ ነው። እንዲሁም የዚህን ክልል ውሃ ለመቀየር የሚወስደው ጊዜ ብዙ ስለሆነ አንድ ጊዜ የተፈጠረ ብክለት ለረጅም ጊዜ እየቆየ ጉዳቱን ይጨምራል። ስለዚህም ባለሙያዎች የባህር ህይወትን ለመጠበቅ ዓለም አቀፍ ትኩረት እንዲጨምር ጥሪ እያቀረቡ ይገኛሉ። በተጨማሪም የክልሉ የባህር እንስሳት ከፍተኛ ሙቀትንና ጨዋማ የውሃ ሁኔታን ተቋቁመው መኖራቸው ለዓለም የአየር ንብረት ለውጥ ጥናት አስፈላጊ መሆናቸው ቢገለጽም ነገር ግን ከጦርነቱ ጋር የተያያዘ ብክለትና ጉዳት ሲያጋጥም የዚህን ምርምር እድል ሊያጠፋ እንደሚችል ባለሙያዎች ያስጠነቅቃሉ። ዘገባው የሲኤንኤን ነው። የፌስቡክና ኢንስታግራም ባለቤቱ ሜታ ኩባንያ የመጀመሪያውን የሰራተኛ ቅነሳ ውሳኔ ተግባራዊ ሊያደርግ ነው። በመጪው ሰኞ ከ8000 ያላነሱ ሰራተኞች ይቀንሳል ተብሎም ይጠበቃል። ኩባንያው በዘንድሮ የፈረንጆቹ ዓመት ያቀደው ሰፊ የሰራተኞች ቅነሳ የመጀመሪያ ዙር በመጪው ሰኞ ተግባራዊ እንደሚደረግ ሮይተርስ ዘግቧል። በዚህ ዙር ዓለም አቀፍ ሰራተኞቹ ወደ 10% ወይም ከ8000 ያላነሱ ሰራተኞቹ እንደሚቀነሱ ዘገባው አክሏል።
በአመቱ ሁለተኛው አጋማሽም ተጨማሪ የሰራተኞች ቅነሳ እንደሚኖሩ መታቀዱን ነገር ግን ትክክለኛ ጊዜውና የሚቀነሱ ሰራተኞች ቁጥር እስካሁን አለመወሰኑን ተጠቁሟል። የኩባንያው አስተዳደር አርቲፊሻል ኢንተለጀንስ ወይም ኤአይ እድገትን እየገመገሙ እድገታቸውን ሊቀይሩ እንደሚችሉም ዘገባው ጠቅሷል። ነገር ግን ሮይተርስ ከውስጥ ምንጭ አገኘው ባለው መረጃ እስከ 20% ወይም ከዚያ በላይ ሰራተኞች ቅነሳ ሊኖር እንደሚችል ጠቁሟል። የሜታ ኃላፊ ማርክ ዙከንበርግ ኩባንያው በርካታ አሰራሮች በኤአይ እንዲቀየሩ በማሰብ በ100 ቢሊዮን ዶላሮች በጀት መመደቡም ታውቋል። አማዞን በቅርቡ ስራዎችን በኤአይ ለመተካት በማሰብ 30,000 የሚገመቱ የኮርፖሬት ሰራተኞችን መቀነሱም ይታወሳል። ኦቲዝም ያለባቸው ብዙ ሰራተኞች የስራ ስብሰባዎች አስጨናቂና አድካሚ ሆነው ያገኟቸዋል። ይሁን እንጂ እንደ የስብሰባ እቅዶችን ቀድመው መጋራት፣ በተለያዩ ዘመናዊ መሳሪያዎች በሚደረጉ ስብሰባዎች ደግሞ ካሜራቸውን ማጥፋት እንዲችሉና በጽሁፍ አስተያየቶቻቸው እንዲሰጡ መፍቀድ የመሳሰሉ ጥቃቅን ለውጦች ማድረግ ኦቲዝም ያለባቸውን ጨምሮ ሁሉም ሰው የተቻለውን ሁሉ እንዲሰራ ይረዳል ሲሉ ባለሙያዎች ገልጸዋል። በስብሰባ ወቅት የአይን ላይን እይታዎችን ማስቀረት እንዲሁም እነዚህ ሰራተኞች ተነስተው እንዲረማመዱ መፍቀድም ተገቢ መሆኑም ተመላክቷል። ሊዲያ ዝናቡ ዝርዝር አላት። ኦቲዝም ያለባቸው የማህበረሰቡ ክፍሎችን የበለጠ ውጤታማ እንዲሆኑና እንዳይረበሹ የሚያደርግ መንገድን በመከተል በስብሰባ ወቅት ከሚያጋጥማቸው መረበሽ መታደግ እንደሚገባ ባለሙያዎች ገለጹ። በስብሰባ ወቅት የአይን ለአይን እይታን በማስቀረት ተነስተው እንዲረማመዱ በመፍቀድ እንዲሁም በተለያዩ ዘመናዊ መሳሪያዎች በሚደረጉ ስብሰባዎች ደግሞ ካሜራቸውን ማጥፋት እንዲችሉና በጽሁፍ ብቻ አስተያየታቸውን እንዲሰጡ መፍቀድ ተገቢ መሆኑ ተመላክቷል። እነዚህን ቀላል የሚመስሉ ነገር ግን ትልቅ ውጤትን ለስራውም ሆነ ለግለሰቦቹ የሚያመጡ ለውጦችን ማከናወን ከኦቲዝም ጋር ለሚኖሩ ሰዎች ትልቅ አስተዋጽኦ የሚያበረክት ነው። ይህም ኦቲዝም ያለባቸውን ሰዎች ጭንቀት እንዳይሰማቸውና ይበልጥ ስራቸው ላይ ትኩረታቸውን እንዲያደርጉ የሚረዳ በመሆኑ ከመረበሽ ይታደጋቸዋል። በመሆኑም ይህ አካታች የሆነ ተግባር በየትኛውም የስራ ሁኔታ ውስጥ ቢተገበር ሰፊ የሆነ ማህበረሰባዊ እንዲሁም ከስራውም ረገድ ለውጥ የሚያመጣ መሆኑ ተገልጿል። ዘገባው የአሶሺየትድ ፕሬስ ነው። ጃፓን በተደጋጋሚ እየገጠማት በሚገኘው ሞቃታማ አየር ሁኔታ ምክንያት የወቅት ስያሜ ቀየረች። እጅግ ጨካኝ ሙቀት የሚል ስያሜ በህዝብ ድምጽ ብልጫ ተመርጧል። ወትሮም ቢሆን ሞቃታማ የአየር ሁኔታ ተደጋግሞ የሚከሰትባት ጃፓን ከ25 ዲግሪ ሴንቲግሬድ እስከ 35 ዲግሪ ሴንቲግሬድ የሚደርስ ሙቀት የተመዘገበባቸውን ዓመታት አሳልፋለች። ባለፈው ዓመት የተመዘገበው ግን ከዚህ እጅጉን የከፋ ሆኗል። ለተከታታይ 9 ቀናት ከ40 ዲግሪ ሴንቲግሬድ በላይ የሆነ ሙቀት ተከስቷል። ይህም በጃፓን ታሪክ 1898 ወዲህ ታይቶ የማይታወቅ ነው ተብሎለታል። ይህን ተከትሎ ጃፓናውያን ከ40 ዲግሪ ሴንቲግሬድ በላይ የሚደርስ ሙቀት ያላቸውን ቀናት ለመግለጽ አዲስ የስም ስያሜ መርጠዋል። በአገር አቀፍ ደረጃ በተደረገ ኢንተርኔት ድምጽ መስጠት ሂደት ውስጥ በጃፓን ቋንቋ ኮኩሾቢ ተብሎ የተጠራና እጅግ ጨካኝ ሙቀት ቀን፣ በጣም ከባድ የሙቀት ቀን ወይም ከፍተኛ አስቸጋሪ የሙቀት ቀን የሚል ትርጓሜ ያለው ቃል ተመርጧል። ይህም አዲስ ቃል በጃፓን ሜትሮሎጂ ኤጀንሲ ይፋዊ እውቅና አግኝቶ ለወቅቶች መገለጫነት እንዲውልም ተካቷል። በጃፓን የሚገኝ ኬሪን ሆልዲንግስ የተባለ ኩባንያ በምግብ ውስጥ ምንም አይነት ጨው ሳይጨመር የጨው ጣዕም እንዲሰማ የሚያደርግ ኤሌክትሪክ ሳልት ስፑን የተሰኘ ማንኪያ ለገበያ አቅርቧል። ማሌት ደመላሽ ዝርዝር አላት። ማንኪያው በተለይም የደም ግፊት ላለባቸው፣ የኩላሊት ጠጠርን ለመከላከል ለሚጥሩና ለጤናቸው ሲሉ የጨው አጠቃቀማቸውን መቀነስ ለሚፈልጉ ሰዎች እንደ ትልቅ መፍትሄ ተቆጥሯል። ማንኪያው እጅግ በጣም ዝቅተኛና በሰውነት ላይ ምንም አይነት ጉዳት የማያደርስ የኤሌክትሪክ ሞገድን ይጠቀማል። ይህ ሞገድ በምግብ ውስጥ የሚገኙትን የሶዲየም አዮዲኖች በማሰባሰብ ወደ ምላስ እንዲያተኩሩ ያደርጋል። በዚህም ምክንያት ምላሳችን በምግብ ውስጥ ያለው የጨው ጣዕም በ1.5 እጥፍ ጨምሮ እንዲሰማው ያደርጋል ተብሏል። ጃፓናውያን በአማካኝ በቀን 10 ግራም ጨው የሚጠቀሙ ሲሆን ይህም የዓለም ጤና ድርጅት ካስቀመጠው 5 ግራም እጅግ የላቀ ነው። ይህ ማንኪያ በአሁኑ ወቅት በጃፓን ገበያ ላይ በ60,000 የጃፓን ዩዋን እየተሸጠ ይገኛል። የወደፊቱ ዓለም በቴክኖሎጂ የታገዘ የጤና አጠባበቅ ላይ ትኩረት እያደረገ መሆኑን የሚያሳይ ፈጠራም ሆኗል። ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁን የዜና ሰዓታችን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። መልካም ጊዜ